የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኙ የምሽት መረጃውን እናንተ ልናደርስ ተገኝተናል። መረጃውን በቅድሚያ በማስተዋወቅ እንጀምር። ከጥቅምት 11 ቀን እስከ ጥቅምት 17 2018 ዓ.ም የተካሄደው የቅዱስ ሲኖዶስ ምልዓተ ጉባኤ ተጠናቆ መግለጫም ወጥቷል። መግለጫው ካካተታቸው ጭብጦች መካከል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገንጥለን በራሳችን መንገድ እንሄዳለን ያሉትን የትግራይ አባቶች ይመለከታል። ይዘነዋል። ከወልቃይት ጠገዴ ሰቲት ሁመራ ጋር በተያያዘ በትላንትናው ዕለት በጥብቅ ተመክሯል። ውይይቱን በመረጃ ደረጃ የተከታተለው ህወሓትም አፋጣኝ መግለጫ አውጥቷል። የቀድሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳም በትላንትናው የሁመራ ውይይት ላይ በመገኘትም ያላቸውን አቋም አንጸባርቀዋል። ጥንቅራችን በዚህ ዙሪያ የሚያደርሳችሁ መረጃ አለ። ኤርትራ በሉዓላዊነት ጉዳይ ድርድር የለኝም ስትል በዛሬው ዕለት ይታወቅልኝ ብላለች። በኢትዮጵያ ኤርትራ ከፍተኛ ዲፕሎማት በዛሬው ዕለት ሉዓላዊነት ለድርድር አይቀርብም ሲሉ ማሳሰቢያ የሰጡት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባህር በርን በተመለከተ ጥብቅ መልእክት በሰደዱ ማግስት ነው። ጥንቅራችን ይዞታል። በአዲስ አበባ ኮንሰርት ለማቅረብ ከመጡ በኋላ ታገትንና ከባድ ድብደባ ተፈጸመብን በሚል ባጋሩት መልእክት መነጋገሪያ የሆኑ አርቲስቶች ወደ ሀገራቸው መመለሳቸው ተሰምቷል። የሙዚቃ ዝግጅቱን ያዘጋጀው አካል በዚሁ አነጋጋሪ ክስተት ምላሽ ሰጥቷል። አጠር ያለ መረጃ እናደርሳለን። የየመን ሁቲ አማጺ ለ5 ዓመታት በእስር ላይ ያቆያት የመን ኢትዮጵያዊት ዜጋ የሆነችው ሞዴል ኢንቲሳር አልሐማዲን መለቀቋን ጠበቃዋና የጸጥታ ምንጮች መናገራቸው ተዘገበ። በእስራዋና መፈታቷ ዓለም አቀፍ ትኩረት ስለሳበችው እንስት የምንላችኋለን። ከሰሞኑ አዲስ የታክስ ፖሊሲ በመዲናዋ በርካታ የንግድ ሱቆች፣ ምግብ ቤቶችና አገልግሎት ሰጪዎች እንዲታሸጉ ምክንያት ሆኗል። ድንገተኛው እሸጋ በርካታ አካባቢዎች በዘመቻ መልክ የተከወነ ነበር። በመኖሪያ ቤት የንግድ ስራ ከውነዋል የተባሉ ናቸው እንዲዘጉ የተደረገው። ኢኮኖሚስቶች የታክስ ስርዓቱ የማህበረሰቡን ኑሮ እውነት አላገናዘበም ሲሉ የተቹትን ይህንን ጉዳይ የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኤርትራ ለፊልድ ማርሻሉ ምላሽ ሰጠች። ኤርትራ በሉዓላዊነት ጉዳይ ድርድር የለኝም ስትል በዛሬው ዕለት ይታወቅልኝ ብላለች። በኢትዮጵያ ኤርትራ ከፍተኛ ዲፕሎማት በዛሬው ዕለት ሉዓላዊነት ለድርድር አይቀርብም ሲሉ ማሳሰቢያ የሰጡት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባህር በርን በተመለከተ ጥብቅ መልእክት በሰደዱ ማግስት ነው። በአዲስ አበባ የሚገኘው የኤርትራ ኤምባሲ ዋና ስራ አስፈጻሚ ቢኒያም በርሄ በዛሬው ዕለት በይፋዊ ትስስር ገጻቸው ባሰፈሩት መልእክት ዓለም አቀፍ ሕግጋት ሊከበሩ ይገባል ብለዋል። አቶ ቢኒያም በርሄ በይፋ ኤክስ ገጻቸው የተባበሩት መንግስታት ድርጅትን ቻርተር አያይዘው ባጋሩት መልእክታቸው የኤርትራ ሉዓላዊነት ለድርድር የሚቀርብ ጉዳይ አይደለም ሲሉ አጽንኦት ሰጥተዋል። የሉዓላዊነትና የግዛት አንድነትን የማክበር መርህ የዓለም አቀፍ ሕግ መሰረት ነው ያሉት የኤርትራ ከፍተኛ ዲፕሎማት የትኛውም ሀገር የሌላውን ሉዓላዊነት እንዲጣስ የሚያስችል ምንም አይነት ሕጋዊ ማዕቀፍ የለም ሲሉ አሳስበዋል። ይህን ሕግ በመጣስ የሚደረግ ትንኮሳ ዓለም አቀፍ ወንጀል ነው ሲሉ በአዲስ አበባ የሚገኘው የኤርትራ ኤምባሲ ዋና ስራ አስፈጻሚ ቢኒያም በርሄ አሳስበዋል። በተመሳሳይ ከቀናት በፊት የኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን ሳላህ በአስመራ በተከበረው በተባበሩት መንግስታት ቀን ላይ ባደረጉት ንግግር ዓለም አቀፋዊ ስርዓቱ በፍትሃዊነት በጋራ መከባበርና በሉዓላዊ እኩልነት ላይ የተመሰረተ መሆን እንዳለበት አሳስበዋል። ንግግራቸው ኢትዮጵያን በስም ባይጠቅስም ሁሉም ህዝቦች የራሳቸውን እድል በራሳቸው የመወሰንና በገዛ ሀብታቸው የመጠቀም መብታቸው ሊከበር ይገባል ብለዋል። የኤርትራ መንግስት በተከታታይ መግለጫዎች የድንበር ጉዳይ በዓለም አቀፍ የህግ ውሳኔ የተዘጋ ምዕራፍ መሆኑንና በሉዓላዊነቱ ላይ ምንም አይነት ድርድር እንደማያደርግ እየገለጸ ነው። የኤርትራው ዲፕሎማት ዓለም አቀፍ የተባበሩት መንግስታት ድርጅት ቻርተር ይከበር፣ የሀገራቱ ሉዓላዊነት ለድርድር አይቀርብም ሲሉ በዛሬው ዕለት ጥብቅ ማሳሰቢያ የሰጡት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባህር በርን በተመለከተ መልእክት በሰደዱ ማግስት ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከትላንት በስቲያ ቅዳሜ በተከበረው በ118ኛው የመከላከያ ሰራዊት ቀን በዓል ላይ ባደረጉት ንግግር የኢትዮጵያ ታሪካዊ ጠላቶች ሀገሪቱ በተፈጥሮ ሀብቷ እንዳትጠቀም በውስጣዊ ግጭት እንድትጠመድ ሴራ እየሰሩ መሆኑን ገልጸዋል። ላለፉት 30 ዓመታት ተኝተናል፣ አሁን ግን እንደ ሀገር ነቅተናል ያሉት ፊልድ ማርሻል ብርሃኑ የዚህ ትውልድ ጥያቄ የሆኑትን የሰላም የልማትና የባህር በር ተጠቃሚነትን በማረጋገጥ እናሳካለን። ከ25 ዓመታት በኋላ የኢትዮጵያ ህዝብ ብዛት 200 ሚሊዮን ሊደርስ ይችላል ያሉት ዋና ኤታማዦር ሹሙ የኢትዮጵያ የባህር በር የማጣት ጉዳይ ዓለም አቀፍ ሕግ ፌርም አይደለም ሲሉ አጽንኦት ሰጥተዋል። በቀጣይ ርዕስ የአቶ ጌታቸው አቋምና ወልቃይት
በወልቃይት ጠገዴ ሰቲት ሁመራ አካባቢ የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ እየተደረገ ካለው እንቅስቃሴ ጋር በተያያዘ በትላንትናው ዕለት የሰላም ሚኒስቴር አመራር እንደዚሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በሁመራ ተገኝተው መክረዋል። አካባቢውን በዋና አስተዳዳሪነት እያስተዳደሩ የሚገኙት አቶ አሸተ ደምለው እንደዚሁም የጸጥታ ዘርፍ ኃላፊውና ምክትል አስተዳዳሪው ኮሎኔል ደመቀ ዘውዱም በዚህ ውይይት ላይ በመገኘት ማብራሪያቸውን የሰጡበት ሁኔታ ታይቷል። በትግራይ ጊዜያዊ አስተዳደርና ህወሓት በኩል በዚያው አካባቢ እስከ 1 ሚሊዮን የሚደርስ ህዝብ ተፈናቅሏል፣ መመለስ አለበት የሚሉ ድምጾች ተዘውትረው ይሰማሉ። የቁጥር ጉዳይ አሁንም ድረስ አከራካሪ ነው። በዚህ ውይይት ላይ ማብራሪያቸውን የሰጡት አስተዳዳሪው አቶ አሸተ ደምለው በጊዜው በነበረው ሁኔታ በመደናገጥ አካባቢውን ጥለው ከሄዱ ተፈናቃዮች መካከል የተመለሱ አሉ ሲሉም ተናግረዋል። ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው ተፈናቃዩ ኃላፊነት በተመላበት አቋም መመለስ አለበት የሚለው አቋም ለረጅም ጊዜ ነበረኝ፣ ዋጋም ከፍዬበታለሁ። ተፈናቃዮቹ በመመለሱ በኩል ከማንም በላይ ሰላም የሚረጋገጠው የዚህ አካባቢ ህዝብ ነው። በአንድም ይሁን በሌላ ሁኔታ ከዚህ አካባቢ የተፈናቀለ ሰው ከሱዳን ይባል ከሌላ ቦታ መመለስ መቻል አለበት። ከዚህ ውጭ ግን ተኩሼ ካልገባው በስተቀር የሚለው አይሰራም። አስተዳደራችንን ይዘን ካልገባን የሚለውም ቢሆን የትኛውን አስተዳደር ነው ይዘው የሚገቡት? በፊት የነበሩት አስተዳዳሪዎች አንዳንዱ እናንተ ጋር ገብቶ እየሰራ ነው፣ ሌላው ደግሞ ኮብልሏል። እናም ቃፍታ ምን እንደሆነ የማያውቅ አስተዳዳሪ ቃፍታ ጨረቃ ላይ ነው ወይስ ወለጋ ላይ ነው የሚለውን የማያውቅ ሰው ከሌላ ቦታ ተሹሞ ወደዚህ ቢመጣ እናንተም አትቀበሉትም። አሁን እኛ እያልን ያለነው ይሄንኑ ነው ሲሉ ተናግረዋል። በሌላ አቅጣጫ ደግሞ የዚሁ ውይይት መረጃ መውጣቱን ተከትሎ ህወሓት አፋጣኝ የሆነ መግለጫን በዛሬው ዕለት ረፋድ ላይ አውጥቷል። ህወሓት በዚሁ መግለጫውም ከወልቃይት ጠገዴ ሰቲት ሁመራ የተፈናቀሉ ዜጎች ተቋማዊ በሆነ መልኩ መጀመር አለበት ሲል አስታውቋል። ህወሓት ተፈናቃዮቹ የፕሪቶሪያውን ስምምነት ማዕከል ባደረገ መልኩ መመለስ አለባቸው ያለ ሲሆን በዚህም በአካባቢው በጉልበት የሰፈሩ አካላትን ከአካባቢው በማስወጣቱ ረገድ የፌዴራሉ መንግስት ኃላፊነቱን ሊወጣ ይገባልም ሲል ጠይቋል። የክልሉ ህዝብ ስቃይ ለፖለቲካ ፍጆታ መዋል ሊቆም ይገባል ሲልም በዚሁ መግለጫው ማሳሰቢያውን ሰጥቷል። ተፈናቃዮቹ ወደ ቀያቸው እንዳይመለሱም የፌዴራሉ መንግስት በእንቢተኛ አቋሙ ላይ ነው በማለትም ህወሓት በዚሁ መግለጫው ወቀሳውን አሰምቷል። ተፈናቃዮችን በተመለከተ መሪዎች ነን የሚሉ ሰዎች ህዝቡን በየመድረኩ እያደናገሩ ያሉበት አካሄድ እየታየ ነው ያለው ህወሓት የኢትዮጵያ መንግስት አገልጋይ ለመሆን ሩጫ ላይ የሚገኘው የብሔራዊ ክህደት ቡድን ዋነኛው ተዋናይ ነው በማለትም አቶ ጌታቸውን በቃላት ሸንቆጥ አድርጓል። በዚሁ መግለጫው አክሎም ከዚህ ቀደም በክልሉ በፈጸሙት ብሔራዊ ክህደት መጸጸት ቢገባቸውም ነገር ግን የፈጸመው የማይገባ ተግባር ሳይበቃው በህዝቡ ላይ ጉዳትን ካደረሱ አካላት ጋር መወገናቸው አሳዛኝ ነው ሲልም ህወሓት በዚሁ በዛሬው መግለጫው አስታውቋል። ህወሓት በዚሁ በዛሬው መግለጫው ስምምነቱን ያፈራረሙ አካላት የስምምነቱን መፈጸም መለስ ብሎ ሊገመግሙ ይገባል ሲልም ጥሪውን አቅርቧል። በቀጣይ ርዕሳችን ለትግራይ አባቶች የተላለፈው ጥሪ ከጥቅምት 11 ቀን እስከ 17 2018 ዓ.ም ድረስ የተካሄደው የሊቀ ጳጳሳትና የጳጳሳት ምልዓተ ጉባኤ መጠናቀቁን ተከትሎ የቅዱስ ሲኖዶስ መግለጫ ወጥቷል። በዚህም ምልዓተ ጉባኤው ከትግራይ ጋር በተያያዘ በመግለጫው አካቶ ጥሪውን አቅርቧል። ጥሪው የቀረበው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገንጥለን በራሳችን መንገድ እየሄድን ነው ላሉት የትግራይ አባቶች ነው። መግለጫው አካሄዱ ትክክል አይደለም፣ ተመለሱም ሲል ጥሪውን አስተላልፏል። በዚሁ ጥሪውም በትግራይ አህጉረ ስብከት የሚገኙ ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመሆኑ የቅድስት ቤተክርስቲያን ህግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅድስት ቤተክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምዕመናን ያልተቋረጠ የሰላም ጥሪውን ያስተላልፋል ሲልም አስታውቋል። የቀድሞቹ ቅዱሳን አባቶቻችን ዋጋ ከፍለው ቀኖናዊ ስርዓቷንና ክብሯን ጠብቀውና አስጠብቀው አንድነቷን አጽንቶ ያወረሱንን አሃቲ ቤተክርስቲያን የቀደመ ለዋላይ ክብሯን እንደተጠበቀ ለመጪው ትውልድ ማስተላለፍ የበለጠ ዋጋ ያሰጣልና ቀደም ሲል ለዚህ ጉዳይ የተሰየመው ኮሚቴ ስራውን አጠናክሮ እንዲቀጥል ሊቃውንቱ ካህናቱና መላው ህዝባችንም የቤተክርስቲያንን አንድነት ለማጠናከር በሚደረገው ጥረት ሁሉ የበኩላችሁን እንድትወጡ የቅዱስ ሲኖዶስ ምልዓተ ጉባኤ በአጽንኦት ያሳስባል ሲልም ጥሪውን አቅርቧል። ወደ ቀጣይ መረጃ አለፍን። ታገትን ያሉት የውጭ አርቲስቶች ሀገራቸው ገቡ። በአዲስ አበባ ኮንሰርት ለማቅረብ ከመጡ በኋላ ታገትንና ከባድ ድብደባ ተፈጸመ በሚል ባጋሩት መልእክት መነጋገሪያ የሆኑ አርቲስቶች ወደ ሀገራቸው መመለሳቸው ተሰምቷል። የሙዚቃ ዝግጅቱን ያዘጋጀው አካል በዚሁ አነጋጋሪ ክስተት ምላሽ ሰጥቷል። አደይ ሚውዚክ ፌስት ላይ የሙዚቃ ዝግጅታቸውን ለማቅረብ አዲስ አበባ የገቡ ዝነኛ የደቡብ አፍሪካ የዲጄ ሙዚቃ ስልት አርቲስቶች ስራቸውን ለማቅረብ በመጡበት መታገታቸውን ከገለጹ በኋላ ጉዳዩ የመነጋገሪያ አጀንዳ ሆኗል።
ይህ ጉዳይ በአህጉር አቀፍ ሲያነጋግር የቆየ ሲሆን መዝናኛ ላይ ትኩረት ያደረጉ አፍሪካ አቀፍ ዘጋቢዎች ተቀባብለውታል። ዲጄ ማፓራ ኤጃዝ በመባል የሚታወቁት ጥምር ሙዚቀኞች ከትላንት በስቲያ ቅዳሜ ዕለት በአዲስ አበባ የሙዚቃ ዝግጅታቸውን ካቀረቡ በኋላ ነው ታገትን የሚል መልእክት ያጋሩት። ይህን መልእክት ካጋሩ ከሰዓታት በኋላ ክፉኛ ድብደባ መፈጸሙን የሚያመላክት ምስል አያይዘው አጋርተዋል። በጉዳዩ ፖሊስ አፋጣኝ ምርመራ እንዲያደርግ የሚጠይቁ የማህበራዊ ትስስር ገጾች መልእክቶች በተበራከቱበት በዛሬው ዕለት አርቲስቶቹ ወደ ሀገራቸው ደቡብ አፍሪካ መመለሳቸውን በይፋዊ ትስስር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። የሙዚቃ ስራቸውን ያቀረቡበትን በአዲስ አበባ የሚገኘውን ክለብ በስም በመጥቀስ ያመሰገኑ ሲሆን በደህንነት ወደ ሀገራቸው ለመመለሳቸው ትልቁን ሚና ተወጥቷል ሲሉ አክለዋል። የሙዚቃ ዝግጅቱን ያዘጋጀው አካል በዚሁ አነጋጋሪ ክስተት ምላሽ ሰጥቷል። የሙዚቃ ስራቸውን ለማቅረብ የመጡት ደቡብ አፍሪካውያን በአዲስ አበባ ድብደባ፣ እገታ እንደደረሰባቸው በፌስቡክ ገጻቸው ለቀው የነበረ ቢሆንም ጉዳዩ ከእውነት የራቀ ነው ሲል ገልጿል። አርቲስቶቹ በሰላም ሀገራቸው የተመለሱ መሆናቸውን የገለጸው አደይ ፌስት ታገትንና ተደበደብን ያሉት መነጋገሪያ መሆን ፈልገው ሆነ ብለው ያደረጉት እንደሆነ አዘጋጁ አመልክቷል። ወደ ቀጣይ መረጃ አለፍን። የየመን ሁቲ ለ5 ዓመታት ያሰራት ኢትዮጵያዊት ተለቀቀች። የየመን ሁቲ አማጺ ለ5 ዓመታት በእስር ላይ ያቆያት የመን ኢትዮጵያዊት ዜጋ የሆነችው ሞዴል ኢንቲሳር አልሐማዲን መለቀቋን ጠበቃዋና የጸጥታ ምንጮች መናገራቸው ተዘገበ። ከኢትዮጵያዊት እናትና ከየመናዊ አባት የተወለደችው የ23 ዓመቷ ኢንቲሳር አልማሃዲ የካቲት 2013 ዓ.ም በሰንዓ ከተማ ለፎቶ ቀረጻ እየሄደች ሳለ ነበር በቁጥጥር ስር የዋለችው። ሞዴሏ በወቅቱ አደንዛዥ ዕፅ በመጠቀምና ከጋብቻ ውጭ የጾታ ግንኙነት በመፈጸም ወንጀል ክስ ቀርቦባት ለ5 ዓመታት ማረሚያ ቤት እንድትወርድ የተፈረደባት ሲሆን የሞዴሏ አንስት እስርና ፍርድ በዓለም አቀፍ ደረጃ ትኩረት ያገኘ ነበር። ዓለም አቀፍ የሰብአዊ መብት ተሟጋች ቡድኖች ለሞዴሏ ድምጻቸውን ደጋግመው አሰምተው ነበር። እንስቷ ላይ በሁቲ የቀረቡባት ክሶች ሐሰት መሆናቸውንና የሴቶች ነጻነት ላይ የተቃጣ ጥቃት መሆኑን በማንሳት ተቃውሞ ነበር። እንስቷ ሞዴል አልሐማዲን በየመን እውቅና ያገኘችው እንደ አውሮፓ አቆጣጠር በ2020 በየመን ቴሌቪዥን የሚተላለፍ ድራማ ላይ መተወኗን ተከትሎ ነበር። በፊልም ትወና በሞዴሊንግ የምትተዳደረው አልሐማዲን ማየት የተሳነው አባትና አካል ጉዳተኛ የሆነ ወንድሟን የምትደግፍና የምታስተዳድር ነበረች። ሞዴሏ በሁቲ ቡድን የታሰረችው ከሌሎች የሥራ ባልደረቦቿ ጋር ሆና በመኪና እየሄደች ነበር። ሁቲ ሞዴሏ የማህበረሰቡን ደንብ፣ ባህልና የሞራል እንዲሁም ሃይማኖት ግዴታዎች ጥሳለች በሚል ክስ ያቀረበባት ሲሆን በእስር ቤት እያለች አይኗን ታስራ በግድ የድንግልና ምርመራ እንደተደረገባትና አስከፊ በሆነ የሥራ አያያዝ ስር መቆየቷን ጠበቆቿ ይገልጻሉ። መኪና ውስጥ አብረዋት የነበሩና ለእስር የተዳረጉለት ሴቶች አነስተኛ ፍርድ ማለትም 1 ዓመትና 3 ዓመት ሲፈረድባቸው አልሐማዲ ግን 5 ዓመት እስር ተፈርዶባታል። ከ5 ዓመት እስር በኋላ ኢንቲሳር አልሐማዲ ቅዳሜ ምሽት ከእስር ተለቃ ቤቷ መግባቷን ጠበቃዋ ገልጿል። በእስር አስከፊ አያያዝ ምክንያት በተለያዩ በሽታዎች ስትሰቃይ መቆየቷን የደረሰባት ኢፍትሐዊነትም የነበረችበትን ሁኔታ አባብሶት መቆየቱን ጠበቃው አክሎ ገልጿል። በቀጣይ ርዕሳችን በመዲናዋ ቅሬታ የፈጠረው ታክስ በሚሊዮኖች ተጠይቀናል። ከሰሞኑ አዲስ የታክስ ፖሊሲ በመዲናዋ በርካታ የንግድ ሱቆች፣ ምግብ ቤቶችና አገልግሎት ሰጪዎች እንዲታሸጉ ምክንያት ሆኗል። ድንገተኛው እሸጋ በርካታ አካባቢዎች በዘመቻ መልክ የተከወነ ነበር። በመኖሪያ ቤት የንግድ ስራ ከቡኗል የተባሉ ናቸው እንዲዘጉ የተደረገው። ታዲያ አማራጭ ወደ ንግድ ቤት ፍቃድን መቀየር ሲሆን ይህም በሚሊዮን ታክስ እንዲከፈል እየተጠየቀና እያስገደደ መሆኑ ተነግሯል። ፖሊሲው በአነስተኛ የንግድ እንቅስቃሴ ላይ የተሰማሩ ቢዝነሳቸውን እንዲያጡ ስለማድረጉ ቅሬታ ተሰምቶበታል። በተለምዶ በመዲናዋ መንደሮች፣ መንገዶች ዳር የሚገኙ መኖሪያ ቤቶች ስር የንግድ ሱቆች፣ ካፌዎች፣ ምግብ ቤቶች፣ ሞባይልና አክሰሰሪዎች፣ ሌሎችም የቢዝነስ ስራዎች ይከወናሉ። በዚህ አካሄድ ለዘመናት የደረጁ ገበያዎች በርካቶች ናቸው። ድንገተኛው ፖሊሲ የመኖሪያ ቤት ባለቤቶች ለንግድ ማከራየት እንደማይችሉ፣ ጉዳዩን ለማስተካከል ፍቃድ መቀየር ግድ የሚል ሲሆን የታክስ ክፍያው ታዲያ ወደ ኋላ ዓመታትን ተመልሶ ቅጣትም የሚጥል መሆኑን ሆርን ዴይሊ የተሰኘ ሚዲያ ዘገባ አመልክቷል። ላለፉት 10 ዓመታት የመኖሪያ ህንጻቸውን የምድር ወለል ለንግድ ስራዎች አከራይተው የሚኖሩ በሚሊዮን ታክስ እንዲከፍሉ መጠየቃቸውን ገልጸው የመክፈል አቅም ባለመኖሩ ሱቆቹን መዝጋት መምረጣቸው ተነግሯል። ባለፉት ወራቶች የታክስ አስተዳደር ሰራተኞች እነዚህም በተመጣጠነ ዋጋ ለማህበረሰቡ አገልግሎት ሲሰጡ የነበሩ የንግድ ሱቆችን መቃኘት የጀመሩ ሲሆን የቤቶቹን ባለቤቶች ቤቱን በንግድ አገልግሎት እንዲያስመዘግቡ ሲጠይቁ ተስተውለዋል። ቤቱ በንግድ ስም ከተመዘገበ በኋላ የቤት ባለቤቶች በአመት እስከ 5 ሚሊዮን ብር ታክስ እንደተጠየቁ ዘገባው አመልክቷል። አንድ ለዜና ምንጭ የተናገረ የቤት ባለቤት ቤቱን የገነባሁት ልኖርበት ነው እንጂ እንደ ካምፓኒ ላስተዳድር አይደለም ሲሉ ምሬቱን ገልጸዋል። የቤት ባለቤቱ ከቤቱ ስር የሚገኘውን አነስተኛ ክፍል ለግሮሰሪነት ያከራየ ሲሆን 1 ሚሊዮን ብር ታክስ መጠየቁን ይገልጻል። ቤቱን ስሰራ በባንክ ብድር ነው ያለው የቤት ባለቤት 1 ሚሊዮን ታክስ የሚከፍልበት አቅም እንደሌለ ቢገልጽም ከታክስ አስተዳደር ያገኘው መልስ ግዴታ ነው የሚል መሆኑን ተናግሯል።
ስለሆነም ያከራየውን ግሮሰሪ ማዘጋት መምረጡን ተናግሯል። ከሰሞኑ ተመሳሳይ ሮሮ እየተሰማ ያለው በአዲስ አበባ ይካና ለሚኩራ እንዲሁም ሌሎች ክፍለ ከተሞች ነው። በወሩ መጠነ ሰፊ የሆነው ዘመቻ በመቶዎች ሱቆች እንዲዘጉ ሆነዋል። ቤቶቹን ተከራይተው ሲሰሩ የነበሩ ደግሞ የቤት ባለቤቶች ልቀቁ የሚል መልእክት እንዳደረሷቸውና ወደ ሌላ በንግድ ወደ ተመዘገበ ህንጻ ፈልገው እንዲከራዩ እንደነገሯቸው ገልጸዋል። ቅሬታ አቅራቢዎች የንግድ ህንጻ ላይ ለመከራየት የመካከለኛ ንግድ ገበያቸው የማይፈቅድ መሆኑን አንስተው ቤተሰባችንን የምናስተዳድርበት እንጀራችንን አተናል ማለታቸውን የዜና ምንጩ ዘግቧል። በጉዳዩ አስተያየት የሰጡ ኢኮኖሚስቶች የሀገሪቱ የታክስ ስርዓት የማህበረሰቡን አኗኗር እውነታ ጋር የተራራቀ ነው ብለዋል። መንግስት የዕዳው መጠን እየጨመረና የውጭ ምንዛሬ ክምችት እያነሰ ሲመጣ የታክስ ባለስልጣናቱ ትልልቅ ኮርፖሬሽኖችን ኢላማ ከማድረግ ይልቅ አነስተኛ ገቢ ያለው ማህበረሰብ ላይ መዝመትን መርጠዋል ሲሉ ተችተዋል። ኤክስፐርቶች ይህ አዲስ ታክስ ሁለቱንም አካላት ይጎዳል ብለዋል። የመኖሪያ ቤት የሱቅ አከራዮች የኪራይ መተዳደሪያቸውን ሲያጡ በራሳቸው ስራ ፈጥሮ በአነስተኛ ንግድ ኑሯቸውን የመሰረቱትን እንጀራም የሚዘጋ ይሆናል ብለዋል። ኢንፍሌሽን በናረበት የምግብ ኪራይና ትራንስፖርት ወጪዎች ጣራ በነኩበትና የብር የመግዛት አቅም በተዳከመበት በዚህ ወቅት የታችኛው ማህበረሰብ የሚነካ እርምጃ ያለውን የኑሮ ውድነት የሚያባብስ በትንሹ ሰርቶ የሚውለውን የሚያደህይ እርምጃ ነው መባሉን ሆርን ሪቪው ዘግቧል። የአዲስ አበባ ጎዳናዎች በንግድ እንቅስቃሴ እንዳልደመቁ አሁን ላይ ጭር እያሉ መምጣታቸውን ዘገባው አንስቷል። የቤት ባለቤት አከራዮችና የንግድ ሱቆች ተከራዮች መንግስት ይህንን ፖሊሲ መልሶ እንዲያጤን ጥያቄ ማቅረባቸውን ዘገባው አመልክቷል። በቀጣዩ መረጃችን አነጋጋሪው ሀዱሽ ዲፖርት ሊደረግ ነው። በጾታዊ ትንኮሳ ስር ተፈርዶበት በስህተት ከተለቀቀ በኋላ በለንደን ፖሊስ ሲታደን የነበረው ግለሰብ ከሰሞኑ መነጋገሪያ መሆኑ ይታወሳል። ግለሰቡ በድጋሚ በቁጥጥር ስር የዋለ ሲሆን በዚህ ሳምንት የእንግሊዝ መንግስት ወደ ሀገሩ እንደሚያባረው መወሰኑን የቢቢሲ ዘገባ አመልክቷል። ሀዱሽ ቅባቱ የሚሰኘው ኢትዮጵያዊ ዜግነት ያለው ግለሰብ ከእስር ቤት በስህተት ከተለቀቀ ከ48 ሰዓታት በኋላ በሰሜን ለንደን ፊንስበሪ መናፈሻ ስፍራ ውድለት በቁጥጥር ስር መዋሉን የተነገረው ሀዱሽ በኢፒንግ ስደተኞች በሚቆዩበት ሆቴል እየኖረ ሳለ የ14 ዓመት ታዳጊ ላይና አንዲት ሌላ ሴት ላይ ጾታዊ ትንኮሳ በመፈጸም የ12 ወራት እስር የተፈረደበት ባለፈው ወር ነበር። በስህተት ከእስር ቤት ከመለቀቁ በፊት ከሀገር ሊባረር በዝግጅት ላይ እንደነበር መዘገቡ ይታወሳል። የእንግሊዝ ፍትህ ሚኒስቴር በማረሚያ ቤቱ የተፈጸመውን ስህተት ያጣራ ሲሆን የአጣሪው ገለልተኛ ቡድን ሪፖርት ሰኞ ዕለት ለሀገሪቷ ፓርላማ እንደሚቀርብም ዘገባው አመልክቷል። በእንግሊዝ ጉዳዮች እጅግ አነጋጋሪ የሆነ የህዝቡን ቀልብ የሳበ መሆኑን ተከትሎ ጠቅላይ ሚኒስትር ሰር ኬር ስታርመር ምርመራ እየተደረገ መሆኑንና ይህ ዳግም እንዳይከሰት ማድረግ አለብን ሲሉ መናገራቸው ይታወሳል። ሀዱሽ ለመጀመሪያ ጊዜ በቁጥጥር ስር የዋለው ባለፈው ዓመት ሐምሌ ወር ላይ ሲሆን በአነስተኛ ጀልባ ወደ ዩኬ ከገባ በኋላ በኤፒንግ ይኖርበት በነበረው የስደተኞች መቆያ ሆቴል አካባቢ የተቃውሞ ሰልፎች እንዲካሄዱ ምክንያት ሆኖ ነበር። የሜት ፖሊስ ሀዱሽ ከህግ ውጭ ከማረሚያ ቤት ውጭ በመሆን በቁጥጥር ስር መዋሉን ገልጾ ወደ ለንደን እስር ቤት ወስዶታል። ሜት ፖሊስ ውድለት ማንነቱን ያልገለጸው ሰው ሀዱሽን የሚመስል ሰው በፊንስበሪ መናፈሻ አካባቢ በሚገኘው አውቶቡስ ማቆሚያ ማየቱን በመግለጽ ጥቆማ እንደሰጠው ተናግሯል። በጥቆማው መሰረት ወደ አካባቢው ፖሊሶች ከተላኩ ከ16 ደቂቃ በኋላ በቁጥጥር ስር ሊውል ችሏል። ሀዱሽ በስህተት መለቀቁ የታወቀው አርብ ዕለት ነበር። ፖሊስ ሀዱሽን በሚፈልግበት ወቅት እርሱ ወደ ምስራቅ ለንደን ባቡር ተሳፍሮ ሄዶ ነበር። ሀዱሽ ከዚያ በኋላ በኬልምስፎርድ ከተማ የተለያዩ ሰዎችን በመቅረብ ድጋፍ ሲጠይቅ በዋና መንገዶች ላይ በሚገኙ ካሜራዎች ታይቷል። ፖሊስ ሀዱሽ አርብ ምሽት በዳልስተን አካባቢ ወደሚገኝ ቤተ መጻሕፍት ሲገባ የሚያሳይ በደህንነት ካሜራ የተቀረጸ ተንቀሳቃሽ ምስል አጋርቶ ነበር። በመስከረም ወር የኬልምስፎርድ ከተማ ፍርድ ቤት ሀዱሽ ታዳጊ ሴትን ለመሳም መሞከሩን እንዲሁም በርካታ ግልጽ የሆኑ ወሲባዊ አስተያየቶችን መስጠቱን የሚገልጽ ክስ ቀርቦለት አዳምጧል። በሚቀጥለው ቀን ተመሳሳይ ልጅን በማግኘት ጾታዊ ትንኮሳ ከመፈጸሙ በፊት ሊስማት ሞክሮ ነበር ተብሏል። ከዚህ በተጨማሪም ስራ ለመፈለግ እንዲረዳው ሲቪውን በማዘጋጀት የምታግዘው ሌላ ሴት ላይ ጾታዊ ትንኮሳ ፈጽሟል። ሀዱሽ ፍርድ ቤት በቀረበበት ወቅት 38 ዓመቱ እንደሆነ ቢናገርም ዳኛው ግን 41 ዓመቱ መሆኑን የሚያሳይ መረጃ መኖሩን ገልጸዋል። ሀዱሽ ምንም እንኳን የቀረበበትን ክስ በሙሉ ቢክድም በ5 ወንጀሎች ጥፋተኛ ተብሎ የ12 ወራት እስር ተፈርዶበታል። ከዚህ በተጨማሪም ማንኛውንም ሴት ለ5 ዓመታት እንዳይቀርብ ወይም እንዳያናግር የሚያግድ የክልከላ ትዕዛዝ የተላለፈበት ሲሆን ለ10 ዓመት ያህል የጾታዊ ትንኮሳ ፈጻሚዎች ምዝገባ ላይ እንዲፈርም የተወሰነበት ነው። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።